ገራትን እንዳትነግረኝ ነው ስሚኝ ይኸውልሽ አሁን እርቤን ያለው ተረጋጋ የገባ ነገራቶች እያበላሸን ምንም እያደረኩ አይደለም ተረዳሽ ቢያንስ ዞር በለኝ ከዛ ምንም ማውራት አልፈልግም ትሰሚኛለሽ ምንም ማውራት አልፈልግም አንተ ማስቆም ነው አንተ ነው ምናምን አረባከ ይኸውልሽ አሁን ያለው ሩታ ተረጋጊ ቆይ ስሚኝ አዳምጪኝ እኔና አንቺ እንደዚህ መነጋገር የለብንም ገባሽ አይደል ለሶስት ቀን እህቱ መሆን ይፈልጋል ስለዚህ ፍቀጅለት እንዴ ለምንድነው የማይቻለው ቤት አለው ሚስት አለው ቤት አለው ቤቱ ነው ስለዚህ ምን ይሁን ስማኛ አብርሃም ቆይ ተረጋጋ ልቀቂው ቆይ ዳኒ ቆይ ተው ለምን ነው ልጁ ግን ምንድነው ቆይ ተው ሰማኛ አብርሃም ይሄው ጀመረ ልዩ እሱ ነው በግድ ዳኒ ምን ተፈጥሮ ነው ምንድነው ያረከው ልጁ ምንም አላደረኩትም ያመጣሁት ቱቤን ያመጣሁት ምንም ያደረኩት ነገር የለም ምን አግብቶ እንዴ ቱቤ ቢመጣም ነው ችግሩ ወይኔ አብርሃም አንተ እኮ ትለያለህ በደንብ አድርገህ እያጃጃልክልኝ በደንብ አድርገህ እያጃጃልካቸው ነው ማለት ነው አይኔ ግዴ በላ እኔ አብርሃም እንደ ዛሬ አስቆኛ ያቅም ማለት ነው አላሳልፍም ስትሉ ከሶፋ ላይ ዘሎ ሩታ እየነቀፋት አቦ ይመች አንዳንድ ጊዜ እኮ ትክክል ነው የምትሰራው ማለት ነው በነገራችን ላይ አብርሃም እኮ ጥሩ ልጅ ነው ጥሩ ነገር ነው የሚሰራ ነገር ግን በዙሪያ የከበቡ ተንኮለኞች ናቸው መንገዱን እንዲስት የሚያደርጉት እንጂ እኮ እሱ ጥሩ ልጅ ነው እንዴ ምነው እንደዚህ ላሳብዳችሁ ደረሰ እሺ ለአብርሃም ጤንነት ከተቸገራችሁ የአብርሃም ጤንነት ካሳሰባችሁ ለምንድን ነው እቺን ውሽሚቶን ኮቶታማን ትዳር የምትበጠብጥ ሴትዮ ለምን ይዛችኋት መጣችሁት እናንተ ራሱ ትንሽ እንኳን አታፍሩም እንዴ ማፈራ ናችሁ የመጨረሻ ዳኒማ አንተ በጣም ነው የምታስጣላ ማለት ነው ገባክ አይደለ ከወደፊት ሩታ እንዲመለስ ስትጥር የነበረ ሰውዬው ጭራሽ ዛሬችን ጠርተ እዚህ ትበሳበሳለህ እንዴ ወይኔ ጉዴ አብርሃም ዛሬ በጣም ነው የተመቸኝ ሩታን ዘለው ሲያከፋት እንግዲህ እትዮ ተብለው ጭንቅላትን ያዘችው ጭንቅላትን ሳይሆን ገና ሌላ ነገር ሽም ትይዣለሽ አንቺ ማለት ነው ገና በትንሽ ቆይተሽ ደግሞ ኤሌክትሪክ ትይዣለሽ አይገርምሽም ምንድነው እንደሚያደርጋችሁ ምንድነው እንደዚህ የሚያሳብዳችሁ ጉድፈላ አብርሃም ነው ሲኦል የገባ አስመሰላችሁ ወይኔ እኔ እንደዛሬ ሲቀላቅም ማለት ነው ምድር አስመሳይ ሁላ ማለት ነው ምድር አስመሳይ ናችሁ ሲጀምር ማለት ነው እናንተ በጣም አስመሳይ እዛ አንዱ ስትመዘፍ እንደ ፌንጣ ነው የምትዘሉት ማለት ነው ምንም ቋሚ ነገር የላቸው ፌንጣ ናቸው ሁላቸው ማለት ነው አስመሳይ ምን አይነት ሰዎች ናቸው ግን አብርሃም ዛሬ በጣም ነው ዘና ያደረገኝ ሰላም ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ ደህና ናችሁ እኔ ያለው እግዚአብሔር ይመስገን እናንተም በያላችሁበት ቦታ ሰላም እንደምትሆኑ ተስፋ አደርጋለሁ ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ እንደምን አላችሁልኝ እኔ ያለው እግዚአብሔር ይመስገን እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች ዛሬ እንግዲህ ዘና ፈታ በሚያደርጉ ቪዲዮ ነው የመጣሁት ማለት ነው አባካችሁ ቪዲዮ ላይክ አድርጉልኝ እዩልኝ ከኛንተ የሚጎል ነገር የለም ማለት ነው የሚለቃቸው ቪዲዮ ላይክ አድርጉልኝ ማለት ነው ሰላማችሁ ይብዛልኝ አብርሃም በጣም ነው ዘና ያደረገኝ እንግዲህ አላሳልፈውም ስለው ከቦ ሲይዙት ምን ሆናችሁ ነው ቆይ ምንድነው የተፈጠረ ተዋከባችሁ እኮ ምንድነው እያላችሁ እንግዲህ ምን ሆናችሁ ነው እንዴ አብርሃም እኮ ዞር ብሎ ለእናንተ እያሰበላችሁ ነው እንዴ ምን ሆናችሁ ነው ዳኒ እንደው አብርሃም ምን አለበት ዳኒ በጥፍ ብትመታ ኖሮ ማለት ነው ዳኒም በጥፍ ነበር መምታት የነበረብክ ማለት ነው ሩታዬ ራሱ ተረጋግታ ነው እንጂ እንደ በፊቱ ቢሆን ኖሮ ዳኒ በጥፍ ቢታጮይ ጥሩ ነበር ምንድነው እንደዚህ የሚቆላችሁ ምንድነው እንደዚህ የሚያማስላችሁ ትሰማለሽ አንቺ ውሽሚት የተባለችው ማለት ነው ስንትና ስንት ስቃይ ስንትና ስንት ፈተና አሳልፎ እኮ ነው ሩታና አብርሃም እዚህ የደረሱ አንቺ ገና የሰው ትዳር ውስጥ ገብተሽ ስንት ወር አብረሽ ቆይተሽ እኔ ጋር የከፈልከው መስዋዕትስ እኔ ጋር የጀመርከው ህይወትስ እኔ ጋር የጀመርከው አዲስ ህይወትስ እንደው እቺ ምንድነው ቆይ ምን አድርጉኝ ነው የምትዩ እንጂ የምትቦካኪዚ
ተነግሮሻል እኮ የሰው ትዳር ውስጥ አትግቢ፣ አብርሃምና ሩታ መቼም አይለያዩም፣ አርፈሽ ተቀመጭ ብለን 130 ጊዜ ነግረናል። 130 ጊዜም አልሰማ ብለሻል። 4 ሚሊዮን ጊዜ ይሆናል የተነገረሽ። ህዝቡ በሙሉ ነግሮሻል። አንቺ ግን አልሰማም አልገባኝ አልሽ። እንግዲህ ዛሬ ሁሉም የሚመጣብኝን ነገር ሁሉ እችላለሁ ችግር የለብኝም ብለሽ አልነበረም? ቻዩዋ ታዲያ ቻዩ ምን ያመላልስሻል? አሁን ምን ቂጥቂጣቸው ስር ያስገድሻል? አብርሃም እኮ ወደ ሩታ እንደሚመለስ ተነግሮሻል። አንቺ ነሽ እየለመንሽ አንዴ ቀለበት አርግልኝ አንዴ ሽማግሌ እንዴ ወንድ ልጅ ለምን እንኳን ለምነሽ አግብቶሽ ራሱ ለምኖ አግብቶሽ ነገ ይንቅሻል። ገባሽ አይደለ? እንኳን ለምነሽ አግባኝ ብለሽ ማለት ነው። ለምኖሽ አግብቶሽ ራሱ ነገ ይቀየርብሽና ሌላ ነገር ነው የምትሆኚ። ምን አይነት ትበሳበሳለች እቺ ቦስቧሳ? ምን አርጉኝ ነው የምትሉ? ቆይ እናንተ ሰዎች ኧረ ተው፣ ኧረ ተው ምንም